እንደከረማችሁ ደህና ናችሁ ወይ? ክብር ለእግዚአብሔር ይሁን። ኤልሻዳይ አምላክ ነው፣ በእርሱ ተጽናንተናል። እሱ የሚያጽናና አምላክ ነው። አልፋ ኦሜጋ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። በእነዚህ በሁለት ቅዳሜ አብረን የምንመለከተው ክፍል መጽሐፈ አስቴር ነው። መጽሐፈ አስቴርን ጌታ ይባርክሽ። ሁላችንም በቤታችንም እናጥናው። የጊዜው መልእክት መሆኑ ነው። ይሄ ፕሮግራም የወጣው የዛሬ 3 ወር ነው። ዛሬ ላይ ይሄ ቃል እንዲነበብ እግዚአብሔር ፈልጓል ማለት ነው፣ ካለንበት ሁኔታ አንጻር እና እግዚአብሔር አስቀድሞ እንግዲህ የሚናገር አምላክ ስለሆነ እናውቀዋለን። እግዚአብሔር ሊመጣ ላለ ነገር ሁሉ ይናገራል። እግዚአብሔር ሳይናገር ያደረገበት ዘመን የለም። አንዳንድ ሰዎች እግዚአብሔር አልተናገረንም ይላሉ። እግዚአብሔር ሳይናገር ያደረገው ነገር የለም። እንዲናገር እንዴት እንድታውቁ ልንገራችሁ። ከአንድ ወር በኋላ፣ ከአንድ ወር በፊት፣ ከ2 ወር በፊት፣ ከ3 ወር በፊት እግዚአብሔር ምን አስተምሮኛል ብላችሁ ወደ ኋላ ሄዳችሁ ፈልጉ፣ ታገኙታላችሁ። እግዚአብሔር ሳይናገር የሚያደርገው ነገር የለም። አሜን። አሮፍራም አሜን። እግዚአብሔር በቃሉ ይናገራል። የእግዚአብሔር የመናገሪያው ዋና መነሻ ቃሉ ነው። ሊሆን ያለውን ሁሉ እግዚአብሔር ቃል ይሰጣል፣ ይናገራል። በአንድም በሌላ መንገድ ፈልገን ማግኘት ግን የኛ ፋንታ ነው። ክብር ለኢየሱስ ይሁን። በቀጥታ ወደ እግዚአብሔር ቃል እንሄዳለን። መጽሐፈ አስቴር ገጽ 401 ላይ ይገኛል። መጽሐፈ አስቴር የአስቴር ስም ራሱ የወጣው በፋርስ መንግስት የባቢሎን ግዛት ካበቃ በኋላ፣ የምርኮ ዘመን ካበቃ በኋላ ቂሮስ ባቢሎንን ከደመሰሰ በኋላ ብዙ አይሁዶች ወደ ሀገራቸው እንዲመለሱ ሲደረግ ብዙዎች በፋርስ ቀርተው ነበር። አስቴርም ከመርዶኪዮስ ጋር ወደ ፋርስ የገባች ናት። እንደውም ከመጀመሪያው ተጓዦች ናቸው። የመጀመሪያው ምርኮ ይመራ የነበረው ዘሩባቤል ነው እና የወጡት ሰዎች ብዙ ሰዎች በቁጥሩ አይስማሙም። አንዳንዶች 50,000 ይላሉ፣ አንዳንዶች 70,000 ይላሉ፣ አንዳንዶች 100,000 ይላሉ። በአጠቃላይ ግን በትምህርቱ አንጻር ከ50,000 እስከ 100,000 የመጀመሪያው ጉዞ ከባቢሎን ወደ ኢየሩሳሌም ለመሄድ ወደ ፋርስ የገቡ ሰዎች ናቸው። በዚህ የመጀመሪያው ጉዞ ውስጥ ናቸው መርዶኪዮስና አስቴር የነበሩት። አስቴር ወደ ፋርስ ከመግባቷ በፊት ስሟ ሀዳሳ ነው። ስሟ የተለወጠው ፋርስ ውስጥ ነው። አይሁዳዊ ናት፣ ግን በዛ ስለቆዩ በፋርስ መንግስት ስር ስለነበሩ አሁን ስሟን እዛ ቀይረውታል። አስቴር ተብላለች። ስሟ ይቀር እንጂ አምላኩ አልተቀየረም። አሜን ነው ወይ? ብዙ ሰዎች አይሁዳውያን በገቡበት ቦታ ስማቸው ይቀየራል። እነ ዳንኤልም እንደዚህ ነው የሆኑት። በምርኮ ከተወሰዱ በኋላ በመጀመሪያ ደረጃ የተሰራው ምንድነው? ስማቸው ነው የተቀየረው። የዳንኤል አምላክ ግን አልተቀየረም። አሜን ነው ወይ? ሰዎች ጌታን የሚያውቁ ሰዎች በአንድ ሁኔታ ውስጥ አንድ ቦታ ነገራቸው ሊቀየር ይችላል። አምላካቸው ግን አይቀየርም። ወራው ፍራም አሜን። አምላኬ አይቀየርም የሚል አሜን ይበል። የኔ ነገር ሊቀየር ይችላል። የኔ ስም ሊቀየር ይችላል። የኔ ነገር እንደ ሰዎቹ እንደ ተመቻቸው ሊያረጉት ይችላሉ። አምላኬን ግን ማንቀሳቀስ አይችሉም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የኔን ነገር መቀየር አይችልም። ታውቃላችሁ፣ ይሄ እኮ የትንቢት ቃል ነው። ያንቺን ነገር መቀየር ጠላት አይችልም። እንዴት ነው ነገሩ? አስቴር ላይ መጀመሪያ የምናየው ይሄ ነው። አስቴር ስሟ ተቀይሯል፣ ግን በሷ ላይ የሚሰራው አምላክ ዛሬም አለ።
እሰይ የዘናንተ ትሻላላችሁ። ሃሌሉያ። ስለዚህ ወደ በምርኮ ሲመለሱ ነው ወደዚህ የመጣችው። ከአጎቷ ጋር ነው አብረው የሚኖሩት። ምንም የምታውቀው ነገር የለም፣ ምንም የሚያውቀውም ነገር የለም። የመጡት በንጉሥ አርጤክሲስ ዘመን ላይ ነው ያሉት። ነገሩ ግን የተጀመረው በቂሮስ ነው። ይሄ በደንብ እንዲገባችሁ ከፈለጋችሁ የዕዝራ መጽሐፍ ማንበብ አለባችሁ። እግዚአብሔር በቂሮስ እንዴት እንደተንቀሳቀሰ፣ ቂሮስን እግዚአብሔር እንዴት ባሪያዬ እንዳለ፣ ባቢሎንን እንዴት እንደደመሰሰ፣ ልክ ባቢሎንን ሲደመስስ ቅሬታ ትውልድ የእስራኤልን ሕዝብ ደግሞ ምን አላቸው? ሰብስቦ የአምላካችሁን የእግዚአብሔርን ቤት በኢየሩሳሌም እንድትሰሩ ፈቅጄላችኋለሁ። አሜን ነው። ያወጣቸው በፋርስ ውስጥ እንዲኖሩ ሳይሆን የአምላካቸውን የእግዚአብሔርን ቤት በኢየሩሳሌም እንዲሰሩ። ኧረ ወፍራሜን አሜን። ይሄን ያደረገ ማን ነው? አሕዛብ የሆነ ቂሮስ። ዛሬ ኢራን የሚባለው ሀገር እኮ ነው ፋርስ። የእነሱ ንጉሥ ነው። ህዝቡን አንቀሳቀሰና በህዝቡ ላይ ያወጀው ምንድነው? ዕዝራ ምዕራፍ 5 አንብቡት፣ ምዕራፍ 1 አንብቡት። ይሄን ይናገራል። የህዝቡ መንቀሳቀስ በቂሮስ አጀንዳ ውስጥ የእግዚአብሔር ቤት እንዲሰራ ነው። ወፍራም አሜን። ህዝቡ የእግዚአብሔርን ቤት መስራት እንዳለበት አወጀላቸው፣ ነፃነት ሰጣቸው። ለዚህ ጉዞ ነው የመጀመሪያው ዘሩባቤል የወጣው። ከዘሩባቤል ጋር አብረው የወጡት ማን ናቸው? ኢያሱና ሐጌ ናቸው። ኢያሱ እንደ ነዌ አይደለም፣ ካህኑ ኢያሱ ነው። በዘካርያስ ላይ የምናገኘው ኢያሱ፣ ቄሱ ኢያሱ ማለት ነው። ባለ ራእዩ አሁን የቤቱን ነገር አሰሪ ቀዳሚው ዘሩባቤል ነው። አብሮት ግን ካህን አለ። አሜን። ካህን ብቻ አይደለም፣ ቤቱ መሰራት ስላለበት ከካህኑም ጋር አብሮ ማን ወጥቷል? ሐጌ ይወጣል። ሐጌ ደግሞ ነብይ ነው። አሜን በሉኛ። ስለዚህ እግዚአብሔር ቤት ሲሰራ ባለ ራእይ ያስፈልጋል፣ ካህን ያስፈልጋል፣ ነብይ ያስፈልጋል። ወፍራም አሜን አሜን በሉኝ። እንዲህ አይነት ጸጋ ቤተ ክርስቲያን ያስፈልጋታል። አንድ ባለ ራእይ ያስፈልጋታል፣ 2 ካህን ያስፈልጋታል፣ 3 ደግሞ ነብይ ያስፈልጋል። የእግዚአብሔር ቤት እንዲሰራ ከተፈለገ እነዚህ 3 ጸጋዎች መገለጥ አለባቸው። ሃሌሉያ አሜን በሉ ይባካችሁ። ሃሌሉያ። አስተማሪዎች መነሳት አለባቸው፣ ካህኖች መነሳት አለባቸው፣ ነቢያት መነሳት አለባቸው። ያ ቤተ ክርስቲያን ሕያው ቤተ ክርስቲያን ይሆናል። የኢየሩሳሌም ቅጥር ለመጀመሪያ ጊዜ መቅደሱ እንዲሰራ የተነሳሱት ሰዎች 3ቱ ናቸው። 3ቱም በአንድነት ወጥተዋል። በዚህ ጉዞ ነው እነ መርዶክዮስ እነ አስቴር በፋርስ ውስጥ አሉ። አሁን በፋርስ መንግስት ዳሪዮስ ይህንን ካዘጋጀ በኋላ ዘመኑን ጨርሶ ሄዷል። አሁን የሱ ልጅ አርጤክሲስ የሚባለው ነግሷል። የአባቱ ራእይ ሊኖረው አይችልም። ባለ ራእዩ አባቱ ነው። ባለ ራእዩ አባቱ ነው። ስለ አይሁድ ምንም ነገር አይገደውም፣ አያውቅም። እግዚአብሔር የተናገረው ከቂሮስ ጋር ነው። እግዚአብሔር ባሪያ ያለው ቂሮስን ነው። አባቱ ሲያልፍ ግን ችግር የሚያመጣ ልጅ መጥቷል። ዮሴፍን የማያውቅ ፈርዖን ተነሳ እንደሚባል፣ ርስት የሚነጥቅ ፈርዖን ተነሳ። ጭቃ የሚያስቦካ ፈርዖን ተነሳ። የሚጋረፍ ፈርዖን ተነሳ። ያኛው ፈርዖን ርስት ሰጥቷቸው ነበረ፣ አክብሯቸው ነበረ። አርጤክሲስ መጣ፣ ነገሰ። በአርጤክሲስ ዘመን ግን እንደ ዳሪዮስ ዘመን አልሆነም። ሱሳን የፋርስ ዋና ከተማ ናት። ነገስታቶቿ በዛ ነው ያሉት። እነ አስቴርም ያሉት እዛ ነው። እነ መርዶክዮስም ያሉት እዛ ነው። አሁን አንድ ችግር ሊመጣ ነው። አንድ ንጉስ መጣ፣ አባትየው የሰራውን የማያውቅ። ታሪክ ይለወጣል ወገኖቼ። በዚህ ታሪክ ውስጥ የእግዚአብሔር እጅ እንዴት እንደሚንቀሳቀስ እንመለከታለን። መጽሐፉ የተጻፈው ያው በሴት ስም ነው። አስቴር ሴት ናት። በመጽሐፍ ቅዱስ በሴት ስም የተጻፈው 2 ብቻ ነው። መጽሐፈ ሩትና መጽሐፈ አስቴር ነው። ሁለቱም ታሪክ አላቸው። ሁለቱም አካሄድ አላቸው በእግዚአብሔር ዘንድ። ትክክለኛ ስሟ የዕብራውያን ስሟ የአይሁድ ስሟ አዳሳ ነው ብያቸዋለሁ። ታሪካቸው የሚጀምረው አሁን የምናነበው
መጽሐፈ አስቴር ከምዕራፍ 1 ጀምሮ ያለው። በአርጤክሲስ ዘመን እንዲሆነ ይህም አርጤክሲስ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 ሀገሮች ነገሰ። በዚያ ዘመን ንጉሥ አርጤክሲስ በሱሳ ግንብ በነበረው በመንግስቱ ዙፋን ላይ ተቀምጦ ሳለ በነገሰ በ5ኛው ዓመት ለባለሞሎቹ ለአገልጋዮቹ ግብዣ አደረገ። የፋርስና የሜዶን ታላላቆች ሁሉ የየሀገሩ አዛውንት ሽማግሌዎች በፊቱ ነበሩ። የከበረውን የመንግስቱን ሀብት የታላቅነቱን የግርማዊነቱን ክብር 180 ቀን ያህል አሳያቸው። አርጤክሲስ ታላቅ ግብዣ በ127 አገር ላሉ ሰዎች ታላላቆች ሁሉ ግብዣ አደረገ፣ ሰበሰባቸው። ክብሩንና መንግስቱን የሚያሳይበት በዓል ነው። በዚህ በዓል ላይ ታላላቅ ሰዎች የአርጤክሲስን ዝና እያዩ፣ ክብሩን እያዩ፣ ግርማዊነቱን እያዩ በዓላቸውን ለ180 ቀን ያህል በሱሳን ግንብ ያደርጉ ነበር። የተደረገው ግብዣ ምን አይነት እንደሆነ በጣም በምን አይነት ሁኔታ እንደተዘጋጀ ከ6 ቁጥር እስከ 9 ድረስ ምዕራፍ 1 ማንበብ ትችላላችሁ። ይሄ ግብዣ ታላቅ ግብዣ ነው። በግብዣው ላይ ግን እንዲሆነ ንጉሱ የወይን ጠጁን ጠጥቶ ልቡን ደስ ባሰኘው ጊዜ አንድ ነገር አሰበ ይላል። አንድ ነገር አሰበ። ይሄ ያሰበው ነገር ምንድነው? ባለቤቱ ንግስት አስጢን ትባላለች። እሷም በሌላ አዳራሽ በሌላኛው ቤተመንግስት 7 ቀን እሷን ለሚመስሉ ታላላቅ ሴቶች ግብዣ እያደረገች ነበረች። መልእክት ላከ። ታላላቅ ሰዎች 7 የተመረጡ ሰዎች ላከ። ሂዱና አስጢንን አምጡ አለ። ለሁለት ነገር ነው የጠራት። የክብረ ንግስናዋን ልብስ ለብሳ ውበቷንና የክብሯን ታላቅነት ለአሕዛብና ለሌሎች አለቆች እንድታሳይ ንግስቲቷን አምጧት አለ። እንድትታይልኝ እፈልጋለሁ አለ። በ7ኛው ቀን አርጤክሲስ የወይን ጠጅ ጠጥቶ ደስ ባሰኘው ጊዜ ንግስት አስጢን መልከ መልካም ነበረችና ውበቷም ለአሕዛብ ለአለቆች እንዲታይ የመንግስቱን ዘውድ ጭና ወደ መንግስቱ ፊት ያመጧት ዘንድ በፊቱ የሚያገለግሉትን 7ቱን ጃንደረቦች ሞዓምና ባዛንን፣ ሐርባና ገበታን፣ ዛቶልን፣ ዜታርን፣ ከርከስን አዛዛቸው። ነገር ግን ንግስቲቱ አስጢን በጃንደረቦቹ እጅ በላከው በንጉሱ ትእዛዝ ትመጣ ዘንድ እንቢ አለች። ንጉሱ እጅግ ተቆጣ፣ በቁጣው ተናደደ። ለምንድን ነው እንቢ ያለችው? ሊገባን በማይችል ሁኔታ ከኛ እርቆ፣ እኛ ከምናስበው እርቆ፣ እኛ ከምናየው እርቆ የዘላለም አምላክ እግዚአብሔር ስራ አለው። የነገውን የሚያውቅ እግዚአብሔር ነው። የዓመቱን የሚያውቅ እግዚአብሔር ነው። ሊያደናቅፈን ያለውን ነገር የሚያውቅ እግዚአብሔር ነው። ስውር የሆነ የእግዚአብሔር እጅ አለ። በዚህ በአስቴር መጽሐፍ ላይ የእግዚአብሔር ስም በአንዱም ቦታ ከምዕራፍ 1 እስከ ቁጥር ምዕራፍ 10 ድረስ አልተጻፈም። ነገር ግን እግዚአብሔር አለ። በሌለበት በሚመስል እግዚአብሔር በስራው ላይ ራሱን፣ ክብሩን፣ ታላቅነቱን ይገልጣል። አሜን ነው ወይ? ኧረ ወፍራም አሜን። በዚህ በኩል አሜን ነው። አዎ፣ ስሙ ሳይኖር እግዚአብሔር ይሰራል የሚል አሜን ይበል። አዎ፣ እዚህ የተጻፈ ስም የለም አስቴር ላይ፣ ግን እግዚአብሔር ስራ አለው። ስራ፣ ትልቅ ስራ በትውልድ መካከል በአይሁድ መካከል የማይመለስ የማይሻር ስራ እግዚአብሔር የሰራበት ቦታ ነው። ስሙ ሳይጻፍ እግዚአብሔር ይሰራል። አሜን በሉኝ። እናንተ የምትቆጣጥሩትና የምታውቁት እውነቶች ባይኖሩ የሚገለጥ ነገሮች ባይኖሩ እግዚአብሔር ይሰራል። ብቻውን እግዚአብሔር ይሰራል። ስለዚህ አሁን የእግዚአብሔር የሥራው ጊዜ ጀመረ። ለምን?
የሚቀጥሉት ምዕራፎች ላይ የሚመጡ ችግሮች አሉ። እግዚአብሔር አስቀድሞ ወደዚህ ቤተ መንግስት ሊያስገባል። ከሞት የሚታደግ ትውልድ ይፈልጋል እግዚአብሔር። አዲስ ነገር የሚያመጡ ትውልዶች እንዲመጡ ሰዎች ይፈልጋል። በዘዴ እግዚአብሔር አንድ ነገር እየሰራ ነው። ንጉሱ ሲጠራት ለምንድን ነው የምትለው? ባለቤቷ ነው እኮ፣ ያከበራት ነው እኮ፣ ዘውድ የደፋላት ነው እኮ፣ ልብስ ያለበሳት ናት እኮ። ስለምን እምቢ ትላለች? መጽሐፋችሁ ላይ ለምን እምቢ አለች ብላችሁ ጻፉ። እሺ አስምሩበት። ንግስቲቷ ግን እምቢ አለች። ማንን? ንጉስ አርጤክስስን፣ ንግስና የሰጣትን ቤተ መንግስት የሰጣትን ታዋቂ ያደረጋትን ምን አለች? እምቢ። ለምን? ከ3 ዓመት በኋላ የሚመጣ ነገር አለ። ከ2 ዓመት በኋላ የሚመጣ ከባድ ነገር አለ። እግዚአብሔር አንድ ነገር ሊሰራ ነው። አሜን። በባቢሎን ዘመን ናቡከደነጾር ያልጨረሰውን ትውልድ፣ ናቡከደነጾር ያላጠፋውን ትውልድ አሁን በፋርስ ከምርኮ የተረፈው ሞት የሚታወጅበት ጊዜ እንደሚመጣ ያውቃል። ከምርኮ እንደገና ተርፎ ወደ ሀገሩ እንዳይገባ ወጥቶ ከምርኮ በመካከል እንዲሞት አንድ አዋጅ እንደሚመጣ እግዚአብሔር ያውቃል። የሚመጣውን ዘመን እግዚአብሔር ያውቃል። ዛሬ ያድናል እግዚአብሔር። ወፍራም አሜን። የሚመጣውን ዘመን እግዚአብሔር ያውቃል። እግዚአብሔር ዛሬ ይታደግሻል። ወፍራም አሜን። የሚመጣ ታላላቅ አደጋዎች አሉ። ታውቃላችሁ፣ ፈጽሞ የማናስባቸው ውልቅልቃችንን የሚያወጡ በህይወትም እንዳንኖር የሚያደርጉ ፈጽሞ ኤክስፔክት የማናረጋቸው ክፉ ነገሮች ይመጣሉ። ለምን? ዓለም በክፉ ተይዛለች። ረጅሙን ነገር ማየት የሚችል ግን አምላክ አለ። በምክንያት አንድ ነገር ያስገባልናል። አሜን በሉኛ። መጽሐፈ አስቴር ስታነቡት በምክንያት እግዚአብሔር ገብቶ ህዝቡን ያተረፈበት ቦታ ነው። ምክንያት ይፈልጋል አንቺን ለመባረክ። አሜን። ሴትየዋን ምን አሰኛት? እምቢ። ማን አክብሮ እምቢ ይባላል? ማን ላይ ቆመሽ ማንን ታሚያለሽ የሚባል ነገር አለ አይደለም? በዛኛው ዓለም ሲተረት ማን አለበሰና እምቢ ይባላል። ማን ዘውድ ጫነና እምቢ ይባላል። ማን ንግስት የሚለውን ስም ሰጠና እምቢ ይባላል። እኔ ክፍል አሁን ሳጠናው ጌታ ሲሰጠኝ እዚህ ጋር ነው ያቆመኝ። እምቢ የሚለው ልቤ ውስጥ ገብቶ በቃ ልነግራችሁ አልችልም። እንዴት እምቢ አለች? የሚገርም ነው እኮ። ደግሞ ተወዳጅ ንጉስ ነው እኮ። ከባሏ ክብር ጋር መታየት እምቢ። ነይ ለአሕዛብ ታይ፣ ለጠራዋቸው መኳንንትና መሳፍንት በዚህ ታላቅ ግብዣ ላይ ጎኔ ሆነ ሙይ የኔን ጎዶሎነት ሙይ ነው እኮ የሚለው። እምቢ። በጣም ተናደደ፣ ተቆጣ። በሱ ዘንድ ያሉት መሳፍንት፣ የሕግ አማካሪዎች ሁሉ ተቆጡ። ምን እናደርግ ዘንድ ይገባል የሚል ጥያቄ ያመጡ። እነሱ ናቸው ሕጉን ያረቀቁት። ሕጉን አርቀው ነው ወደሱ የሄዱት። ይሄ ነገር ከቀጠለ አሉ በሀገሮቻችን በባለስልጣን ሚስቶች ላይ ታላቅ ተጽዕኖ ስለሚያመጣ፣ እኛም ስለምንዋረድ፣ ሚስቶቻችን ነገ ጠዋት እንዲህ ስለሚያዋርዱን ዛሬ የማያዳግም ነገር መሰራት አለበት አሉት። ምን? ንግስት አስቲን ከንግስና ትሻር። ስሎት ፑንት። ሃሌሉያ። ዛሬ ይሄንን ስለ አንድ ሰው ትዝ አለኝ። ሃሌሉያ። እንደዚህ ስበሰብክ ብዙ ጊዜ በላይ ነገሬ ስጨርስ ስሎት ፑንት አልክ ይለኛል። ወደ እውነተኛው ቦታ ሄደዋል። ምን ትሻር? ዘውዷ ከላይዋ ላይ ይነሳ፣ የንግስትነት ማዕረጓ ይሻር፣ የተቀመጠችበት ወንበር ይነሳ።
ከዚህ በኋላ በንግሥትነት ማዕረግ አትገለጥም። ወደ ንጉሡ አመጡ። ምዕራፍ 1 የሚናገረው ይሄ እምቢ አለች። ለምን? ቅድም እንደነገርኳችሁ ዘመናችሁን የሚመረምር አምላክ አላችሁ። ኧረ አሜን በሉኝ ባካችሁ። የኔን ዘመን የሚመረምርልኝ አምላክ አለ። በዘመኔ ሊገለጥ ያለ ልወጣው የማልችለው አደጋውን ያየልኝ አምላክ አለ። አሜን። ከዛ ውስጥ ሊያወጣኝ ዛሬ ይሰራል። አሜን ትላላችሁ። ከዛ ውስጥ መጽሐፍ አስቴር ይሄን የሚያስተምራችሁ ሊገለጥ ካለ አደጋ እግዚአብሔር በሲስተም ያወጣኛል የሚል አሜን ይበል። አሜን ነው። የእግዚአብሔር ሐሳብ ቤቱ እንዲሰራ ነው። እግዚአብሔር ሐሳብ ከባቢሎን ህዝቡ በቀጥታ ወደ ኢየሩሳሌም ሄዶ ስራውን እንዲሰራ ነው። በፋርስ ያሉ ላይ ግን ባቢሎን ያልሞቱ ፋርስ ላይ ሊሞቱ ነው። ልዩ የሞት አዋጅ ሊታወጅባቸው ነው። የሞት መንፈስ ይሰበራል። ከኔ ጋር አሜን የሚላለ የታወጀ የተቀነባበረ የሞት መንፈስ በኢየሱስ ስም ይሰበራል። ኧረ አሜን ሃሌሉያ። እኔም ማላቀው አንቺም ማታቀው በእኛ ላይ ያነጣጠረ፣ በልጆቻችን ላይ ያነጣጠረ፣ በዘመናችን ላይ ያነጣጠረ ገዳይ መንፈስ ይሰበራል። እግዚአብሔር እንዲህ ነው የሚያደርግ። ጣልቃ ገብቶ ይሰብረዋል። አሜን። የተጠራሁት ለእግዚአብሔር ስራ ነው የሚል አሜን ይበል። የተጠሩት የእግዚአብሔርን ቤት እንዲሰሩ ነው። የፈረሰውን ናቡከደነጾር ያፈረሰውን ያላቸው ቂሮስ የእግዚአብሔርን ቤተ መቅደስ በኢየሩሳሌም ይህ ህዝብ የሚሰራ ነው አለ። ኧረ አሜን አሜን። ይህ ህዝብ የእግዚአብሔርን ስራ የሚሰራ ነው። እኔና እናንተ ሌላ ስራ የለንም። የእግዚአብሔርን ስራ በስዊድን ሀገር በስቶክሆልም ከተማ በአውራጃዎቻቸው ሁሉ እንሰራለን። ኧረ አሜን አሜን። የተጠራ ነው። ከሞት የተረፍ ነው። ከባርነት የወጣ ነው። ቤቱን ለመስራት ነው። ወፍራም አሜን። እልልታ ይገባው ነበር፣ ግድ የለም። ሃሌሉያ። ቤት ለመስራት መመረጥ ያስፈልጋል። ስለመረጠሽ ነው ቤት የምትሰሪው። ስለመረጠህ ነው ቤቱን የምትሰራው። የኪዳን ልጅ ስለሆናችሁ ነው ቤቱን የምትሰሩት። የበኩር ልጅ ስለሆናችሁ ነው ለሱ ቤቱን የምትሰሩት። እሱ እንጂ ማንም አናጢ እንዲሰራለት አይፈልግም። ሌሎች ወጥተው ነበረ ከአይሁዶች ጋር አብረን እንስራ ሲሏቸው እንደዛ ለዘሩባቤል በፍጹም አለ። ቤቱን የሚሰራው አይሁድ ነው አለ። አሜን። ኪዳን ያለው ነው አለ። አሜን ነው ወይ? ክብር ለእግዚአብሔር ይሁን። ስለዚህ እዛ አንድ ታላቅ የሞት ነገር እንደሚቀነባበር ሰማይ ያያል፣ ምድር አያውቅም። ነገር ጀመረ እግዚአብሔር። አሜን። ነገር ጀመረ፣ የማስመለጫ ነገር ጀመረ። ሴትዮዋንም ቢያሰኛት አዋጅ ወጣ፣ ተሻር። ይሄ ነው የሆነው። ላንብብላችሁ። በፊቱ ያመጧት ዘንድ ጃንደረቦቹ ሞከሩ፣ ነገር ግን እሷ እምቢ አለች። ንጉሡን ተቆጣ። ስለዚህ ቁጥር 19 ላይ አስጢን ወደ ንጉሡ ወደ አርጤክስስ ፊት ከእንግዲህ ወዲህ እንዳትገባ። በስመ አብ! እንዴት አይነት እኮ መልስ ነው። ምን አሉ? ከእንግዲህ ወዲህ አስጢን የምትባል ሴት ወደ ንጉሡ እንዳትገባ። አንደኛ አሜን፣ የንጉሡ ትእዛዝ ከእርሱ ይውጣ፣ እንዳይፈርስም በፋርስና በሜዶን ሕግ ይጻፍ። ንጉሡም ንግሥቲቷን ከእርሷ ለተሻለ ይስጥ። አሜን። አጸና። ከዚህ በኋላ ወደ እሱ እንዳትመጣ። ይሄ ብቻ አይደለም፣ ንጉሡም ከዚህ በኋላ ንግስናውን አክሊሉን ይህንን የንግስና ስሙን ከሷ ለተሻለ ከሷ የተሻለ ሃሌሉያ አሜን። ማን ይሆን? የፋርስ ሴት ከሷ የተሻለች አትሆንም። ከሷ የተሻለች አምላኳ እግዚአብሔር የሆነ ብቻ ነው። አረ አሜን 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 በልኝ እባክህ።
ከዓለም ትሻያለሽ አንቺ። ለምን? የአምላክሽ የእግዚአብሔር ስም ባንቺ ላይ አለ። ኧረ አሜን አሜን። ከዓለም እሻላለሁ የሚለኝ አሜን ይበላ። ራሳችሁን ውዳቂ አታርጉ። እናንተ ከዓለም ሴቶች ሁሉ ትሻላላችሁ። እናንተ የአስቴር እህቶች ናችሁ፣ የሃዳሳ እህቶች ናችሁ። አሜን በሉኝ ባካችሁ። እሻላለሁ የሚል አሜን ይበላ። ለተሻለች ሴት ይሰጣል ደግሞ። አሜን። ሁለተኛው ሐሳብ ምንድነው? ባለመታዘዟ። የመጀመሪያው ሐሳብ ገብቷቸዋል። እግዚአብሔር በስውር ሕዝቡን ለማዳን ረጅም ያለውን የጠላት ሥራ አይቶ ዛሬ ይሰራል። አሜን ነው መጽሐፈ አስቴር ይሄ። አሜን። ሁለተኛው ሐሳቤ ደግሞ ምን መሰላችሁ? ባለመታዘዝ፣ ለንጉሱ ባለመታዘዝ፣ ላከበራት፣ ላለበሳት፣ ቆንጆ ላረጋት፣ ውበት ለሰጣት ባለመታዘዝ ንግስና ይወሰዳል። በላይ የተቀመጠው ክብር በሉታ በይ እንጂ ለራስሽ ነው የምታወሪው። ይወሰዳል። ባለመታዘዝ የሚመጣ ጣጣ ይሄ ነው፣ ይወሰዳል። ንጉስ ሲናገር እሺ አለ ማለት፣ ለንጉስ አለመታዘዝ ላከበራችሁ፣ ውበት ለሰጣችሁ፣ ትዳር ለሰጣችሁ፣ ጤና ለሰጣችሁ ማለት ነው። አሜን። ክብር ለሰጣችሁ ለሱ ለልዑሉ አለመታዘዝ የመጣው ነገር ይወሰዳል። ጸጋ ይወሰዳል። እንደምታውቁት ታውቃላችሁ፣ ጸጋ እንደሚወሰድ ይወሰዳል። የብዙ ሰዎች ጸጋ ተወስዷል ባለመታዘዝ፣ ከንጉሱ ጋር ኮፕላ ለማድረግ ፈቃደኛ ካለመሆን የተነሳ ይወሰዳል። መጽሐፈ አስቴርን ስታነቡት፣ ሁለተኛ ሐሳብ ስታጠኑት፣ ለእግዚአብሔር ካልታዘዝኩ ብዙ ነገር ይወሰድብኛል እያላችሁ አጥኑት። ይወሰዳል። አሜን። የማይወሰደው ከሱ ጋር በመስማማት ብቻ ነው። አሜን። ዮሐንስ ወንጌል ምዕራፍ 15 የወይን ግንዱ አባቴ ነው አለ አይደለም? በወይን ግንዱ ላይ ቅርንጫፉ በቀኝ ያለው ያፈራል፣ በግራ ያለው እዛው ላይ ነው ያለው። ምን ሆኗል? ደርቋል፣ አያፈራም። አለ ግን ደርቋል። ኮሙኒኬት የለውም፣ አይጠቀምም፣ አይሰማም። አለመስማት እንደዛ ነው። እያለም መሞት ነው፣ አለማፍራትም ነው። ስለዚህ አስጢን አይኗ እያየ ከላዩ ላይ ተነሳ። አይኗ እያየ ክብር ሸሻት፣ ሞገስ ሸሻት፣ መከበር ሸሻት፣ መፈለግ ሸሻት። ለሷ ለተሻለ ሊሄድ ነው። ይወሰዳል። ከባድ ማስጠንቀቂያ ነው ለአዲስ ኪዳን አማኞች፣ ለአገልጋዮች። እግዚአብሔርን አለመስማት ብዙ ነገር ከኛ ይርቃል፣ ይወሰዳል። ትላንት የነበረን ኃይል ከኛ ጋር ላይኖር ይችላል። ትላንትና የነበረን መገለጥ ከኛ ጋር ላይኖር ይችላል። ትላንትና የነበረን ኃይል ላይኖር ይችላል። መጠንቀቅ አስፈላጊ ነው። ከንጉሱ ጋር የነገስታት ንጉስ፣ የጌቶች ጌታ፣ ከሞት ያተረፈን፣ ባርነትን ሰብሮ ያወጣን፣ ለሚናገረው ነገር በጎ ምላሽ የማንሰጥ ከሆነ እላያችን ላይ ያለው ነገር ከራሚ አይደለም። የተወሰደባቸውን ሰዎች አንድ 3 ሰዎች እናያለን። መሳፍንት 16 ቁጥር 19 እስከ 20 ከዚህ ይላል።
እግዚአብሔር ከሱ እንደተለየ አላወቀም ነበር ይላል። በዓላማ የተወለደ ልጅ ነው። ባለፈው ጸሎት ላይም እንማረው ነበር። በጥንቃቄ የተወለደ ልጅ ነው። እሱን ለማሳደግ እናቱ ተጠንቅቃለች፣ አባቱ ተጠንቅቋል። አባትና እናት ሳምሶን ላይ ዋጋ ከፍለዋል። ዋጋ የተከፈለበት ልጅ ነው። እግዚአብሔር መንፈስ ደግሞ በኤሽታል ሸለቆ እየመጣ የነካካ ያሳደገው ልጅ ነው። እግዚአብሔር ለበቀል የፈለገው ነው። ኃይለኛ ቅባት አለበት። ክብር ለእግዚአብሔር ይሁን። አሜን አሜን ተበል። ደስታ ብዙ ጊዜ አይተዋል። እግዚአብሔር በሱ ድል ሲሰማ አይተዋል። ፍልስጤምን ሲመታ አይተዋል። የእግዚአብሔር ሐሳብ እየተከናወነበት እንዳለ እያዩ ነው አባትና እናት። እሱም ያውቃል። ያልፈጀው ፍልስጤም የለም። ያልፈጀው ያልሰባበረው ፍልስጤም የለም። ሳምሶን እነሱ ተበቀሉት። ካልሰማን ትላንትና ያወጣነው አጋንንት ነው እኛ ላይ መጥቶ የሚጨፍረው። ካልሰማህ ዛሬ ነግርሻለሁ፣ ነግርሃለሁ። ትላንትና በኢየሱስ ስም ብለህ ያሳደርከው አጋንንት ይጠብቅሃል። 7 እጥፍ ነው። መታዘዝና መስማት ያስፈልጋል። ሲሰባብር ነበር እሱ። ከተማቸውን ሲነቃቅል ነበር። በራቸውን ሲሰባብር ነበር። አስፈሪ ነበር። ምን እናድርገው በዚህ ሰው ብለው ብዙ ነገር የመጨረሻ ፕላናቸው የመጡት በሴት ነው። መቼስ የተቀባ ሁሉ የተንደባለለው በሴት ነው። ዘመኑም እንደዛ ነው። ይሄ ዝም ብሎ የሚፎክረው ሁሉ በቃ እዛ ጋር አቃተው እንደባለል ጀመር። በቃ ታላላቅ ጦርነቶች፣ የጦርነቶች ታሪኮች ስታነቡ ታላላቅ ጦርነቶች ድል የተመቱት መንገድ ከፋች የሆኑት በምድራቸው ላይ በተገኙ ቆነጃጅት ሴቶች እየተጠቀሙ ነው። በጀነራሎች እንዳይመስሏችሁ። ዝም አንድ ሴት መጣችለት። ብዙ እኮ መጥቷል። እሱ ብዙ ቤት ገብቶ እኮ ድል አድርጎ ወጥቷል። ብዙ ቤት እኮ አሸንፈዋል። ሃሌሉያ አሜን። ብዙ ቤት እኮ የእግዚአብሔርን ክብር ገልጧል። ታውቃላችሁ፣ ብዙ ጊዜ እኮ አልያዝ ብሏል። እየበታተነ የወጣ ሰው ነበር። ብዙ ጊዜ እኮ በጽድቅ አገልግለናል፣ በኃይል አገልግለናል፣ በመገለጥ አገልግለናል። በዙ መቀጠል ነው እንጂ አጉል ቦታ መያዝ የለብንም። አሜን። እግዚአብሔር ከመያዝ ያውጣችሁ። እንጀራ እንዳይዛችሁ፣ ዝሙት እንዳይዛችሁ፣ እርኩሰት እንዳይዛችሁ። መገዛት ከሆነ እስከምትሞቱ ድረስ ለእግዚአብሔር ተገዙ። አሜን ነው ወይ? ብሞትም ለእግዚአብሔር ብኖርም ለእግዚአብሔር የሚለው መንፈስ ያገኛችሁ። ወፍራም አሜን። ዛሬ መልእክት ነው የምነግራችሁ። አሜን። ይሄ ነው ክርስትና። ንጉሥ ሲናገር መስማት፣ ና ሲል ብድግ ብለም ሄድ። ጣጣጣ ብዙ ናውጣ ስትላችሁ ናውጣ ሲላችሁ ጣጣጣ ብዙ። መልአክ ቤቱ ገብቶ ናውጣ ሂድ ከዚህ ከተማ ሩጥ ሲለው የራሱ ምርጫ መጣ። ሁል ጊዜ ሎጥ የሚባል ሰውዬ በራሱ ምርጫ የሚኖር ነው። ያኔም መርጦ ነው ሄደው፣ በሄደበት ጉድ ሆነ። ዛሬም መልአክ መጥቶ ሊያወጣው መጥቶ ከተማው በእሳት እንደሚጋይ ነግሮት ሂድ ይለዋል። እቺ ተራራ ቅርብ ናት ይለዋል። ያቺ ቅርብ ተራራ ናት ጉድ ያመጣችበት። ሚስቱን በምን አጣት? እሱ ብቻ አይደለም፣ የልጆቹ መጫወቻ ሆነ። አሞንና አምኖን የተወለዱት ከዛ በኋላ ነው። የእግዚአብሔር ጠላቶች ያፈራበት፣ አባት ከልጁ የወለደበት ቅርብ ናት። እግዚአብሔር ሩቅ እያሳየ ቅርቡን አትምረጠው። እዛ ሂድ ሲለው ያ ቃል እዛ የሚያደርስ ነው። ኧረ አሜን በለኝ። አንተ አትወስነው፣ ከአፉ የወጣው ቃል ያደርሳል። ወፍራም አሜን። እዛ ሂድ ነው ያለው። እሱ በርቅ ነው ያሳየው። አሜን። ያ እኮ የመለኮት ቃል ነው፣ የሰማይ ቃል ነው፣ አድራሽ ቃል ነው። ኦ ሃሌሉያ። አዎ ክብር ለኢየሱስ።
ስለዚህ ሳምሶን መጽሐፉን ፈልጌ አጣው። ሲወሰድበት እናቱ በሕይወት ትኖር ይሆን ብዬ አሰብኩ። ያቺ አማጠች እናት ተጠንቅቃ ያሳደገች ስለርሱ አልረክስም ያለች። ወይን መጠጣት ባይሁድ ትልቅ ባህል ነው። ሁሉ ወይን ላይ አይናቸው አለ። ከሚያምራት ነገር ነው ተጠንቅቂ እንዳጠጭ ያላት። ስለ ልጇ ያልጠጣች የሚያምራትን ነገር በባህሏ በተለያየ ግብዣ ላይ ሚስ የምታደርገውን ግን ዛሬ ትኖር በዛ ጊዜ በሕይወት ትኖር አልኩ። ከኖረች እንዴት አይነት የልብ ስብራት ነው የሚደርስባት። ሲበላሽ ስታይ፣ የሱ ነገር ሲቆም ስታይ። ደሊላ ቤት ገብቶ ሚስጥር ለፍላፊ ሆነ። ሚስጥር ለፍላፊ ሆነ። የማይነገር ነገር ይናገር ጀመር። የተደበቀ ነገር ማሳየት ፈለገ። እግዚአብሔር በሕይወታችሁ ሴክሬት ነገር እንዳለው ወቁ። ለማንም አትለፍልፉ። እሱ አሜን። ሴክሬት ነገር አለው። እንዲወድቅ ስለማይፈልግ ነው ሴክሬት የሚያደርገው። እናንተና አምላካችሁ ብቻ የምትነጋገሩበት፣ የምታውቁት፣ የምትወያዩበት ነገር አለ። በዛ ድል ታረጋላችሁ። ሴክሬት ነገር እንዴት ይነገራል? ሴንሲቲቭ ነገር ነው። ሴክሬት ነገር ነው። ይሄ ነገራት። ተመቸው ጭኗ ላይ ያስተኛችሁ ነው የሚለው መጽሐፍ ቅዱስ። መቼስ ግልጥ አድርጎ ስለሚያስተምር ደስ ይለኛል። አስተኛችሁ። እንዳይነካ ያለው እግዚአብሔር ተነካበታ። ስጋና ደም ይላጨው ጀመር። ሳምሶን ሆይ ፍልስጤሞች መጡብህ። እንደ ወትሮ ተነሳ፣ ዘራፍ አለ። እግዚአብሔር ግን ከእርሱ ሄዷል። አለመስማት ይወሰዳል። እግዚአብሔር ከዚህ ይጠብቃችሁ። አሜን ነው። የሰጣችሁ ጸጋ ይወሰድባችሁ። እግዚአብሔር በእናንተ ላይ ያስቀመጠው ጸጋ በሕይወታችሁ ዘመን እያፈራ ይኑር። ረውፍራም አሜን። አይወሰድባችሁ። የማይታዘዙ ሰዎች ግን እግዚአብሔርን እሺ የማይሉ ሰዎች እነግራችኋለሁ ዛሬ 4 ነጥብ አድርጌ እርቃናቸውን ነው የሚቀሩት። ይወሰዳል። ከማይሰሙት ሰዎች ጋር እሱ አይሰራም። ንስሐ ግባው እንደ ሰን ሲለኝ መግባት አለብኝ። ለምን አልለው? ተመለስ ሲለኝ ለምን አልለው? መመለስ አለብኝ። ቁም ሲለኝ ለምን አልለው? መቆም አለብኝ። የሚሰሙ ሕይወታቸውን ያተርፋሉ። አሜን። ስለዚህ ይወሰዳል። ከአስጢን የተወሰደው ንጉሱን አለመስማቷ ነው። ለማን እንደሚሰጥ ማንም አያውቅም። በሀገሩ ላይ ሴቶች ተፈለጉ። አሁን ሀዳስ አስቴር ልበላት በእነሱ ቋንቋ ካጎቷ ጋራ በዛ አለች። በጣም ውብ ናት። ከሀገሩ ከፋርስ ሴቶች አንድ ዕብራዊ እንዴት ተደባልቃ እንደገባች መድኃኔዓለም ያውቃል። በቃ መጣች። ብዙ ሴቶች ናቸው ያሉት። 120 አገር የተሰበሰቡ ቆነጃጅት። ከነዛ አንዱ ገባች። ዘሯን እንዳትናገር ትሬን አድርጓታል፣ አሰልጥኗታል። የሚገባትን ሁሉ ወስዳለች። ስልጣኗ በተወሰደው ሴት፣ ክብሯ በተወሰደው ሴት፣ አልሰማ ብላ በደረሰችው ሴት ፋንታ ማን እንደምትመረጥ አይታወቅም። ግን የማይሰሙ ሰዎች ከላያቸው ላይ እግዚአብሔር መንፈስ ይነሳል። ወደ እሷ በኋላ እመለሳለሁ።
የዛሬው አጀንዳዬ ይወሰዳል የሚል ነው፣ እንዳትረሱት። ምዕራፍ 1 አስቴርን ስታነቡት ሁል ጊዜ ቤታችሁ ይወሰዳል የሚል ርዕስ ስጡት። ይወሰዳል። አድበህ ካልተቀመጥክ ይወሰዳል። አንደኛው አስጢን ተወስዶባታል። ሁለተኛው ሳምሶን ተወስዶበታል። የተወሰደ ሰው ደግሞ ምን እንደሚሆን ታውቁታላችሁ፣ እንዴት እንደተጫወቱበት። የጽድቅ አይኖቹን ነው ያወጡት። የሥጋ አይኑ ሲወጣ የጽድቅ አይኑ ሞቷል። በቃ ወፍጮ ፈጪ ነው ያደረጉት። ትናንት ይገነጣጥል የነበረ ሰው የእናቶችን ስራ ነው የሚሰራው። ይጫወቱበት ነበር። ያለ ስራው ነው ያስገቡት። እስራኤል አንድ ወቅት ተነሳና ለሳሙኤል እንደዚህ ብሎ ተናገረ። እኛ ንጉሥ እንፈልጋለን አሉ። በቃ አንግስልን አሉ። ንጉሥ እንፈልጋለን። ደግሞ ጥያቄያቸው የሚገርማችሁ ንግግራቸው ወደ ሳሙኤል ሲመጡ የንግስናውን አፈላለግ ታይትሉን ሲናገሩ ምንድን ያሉት? እንደ አህዛብ ንጉሥ እንፈልጋለን። እንደው ያንን እንኳን ቢተውት ዝም ብለው ንጉሥ ቢሉ አይሻልም? እንደ አሕዛብ። እግዚአብሔር አዘነ። እስከ ዛሬ ንጉሳቸው እሱ ነበር። ሊነሳ ነው አሁን። የሚገርም ነው። ሊነሳ ነው። ስልጣን ሊያስረክብ ነው እግዚአብሔር። እንፈልጋለን። ከፈለጋችሁማ ሳሙኤል አዘነ፣ ያለቅሳል፣ ይንከባለላል። እግዚአብሔር ወደ ሳሙኤል መጥቶ አትዘን፣ አታልቅስ፣ አንተን አይደለም እኔን ነው ይናቁኛል። እንደ ምኞታቸው አንግስላቸው። ግን ቸር አምላክ ነው እግዚአብሔር። ያሮፍራማሜ ለእኔ ነው የምታዝሩት ወይ ስለ እግዚአብሔር ነው? ግራ ገባኝ። አሜን ወይ ተከስተ ይሄኛው አሳቃችሁ። የሚገርም ነው እኮ እንደ እነሱ እንደ አሕዛብ ነው ያለው። እግዚአብሔር ግን ቸር ነው፣ በእውነት ቸር ነው። ስሙ ይባረክ። እስቲ ለቸርነቱ አጨብጭቡ። እንደናንተ ያልሆነ እግዚአብሔር፣ እንደኔ ያልሆነ እግዚአብሔር፣ እንደኔ ያልሆነ እግዚአብሔር በእውነት ሃሌሉያ። አሻሻለው እግዚአብሔር። እንደ አሕዛብ አንግስላቸው አይደለም ያለው እግዚአብሔር። እግዚአብሔር ምን አለው? ፈልገዋልና ንጉሥ አንግስላቸዋል። እና ይሄን ንጉሥ እንደ አሕዛብ ሳይሆን አለ እግዚአብሔር፣ በቃ ፈልገዋል፣ ግን ይሄን ንጉሥ ምን አደርገዋለሁ? እቀባዋለሁ አለ። አሜን ሃሌሉያ። ይፈልገዋል እንደ አሕዛብ ቢሆን ይገላቸዋል፣ ይጨፈጭፋቸዋል፣ በቃ ሌላ ያደርጋቸዋል። ግን ቢያንስ አለ በእኔ ቅባት። አሜን አሜን። እኛ ትራሽ የሆነ ነገር ስንፈልግ የሚገርማችሁ ያን ፍላጎታችንን አይቶ ገልብጦ መልካም አድርጎ የሚሰጠን እግዚአብሔር ንጉሥ አይደለም ይፈልጋለው፣ ይቀባላቸዋል፣ በትንቢት ይወጣላል። ሳውል እንደዚህ ነው የወጣው። እንደው ንግስናውን ስለፈራ ሳሙኤል ስለነገረው ትንቢቱን ቀደም ብሎ አህያ ፍለጋ በወጣ ዘመን ትንቢቱን ስለነገረው ስለከበደው፣ ቀኑ ስለደረሰ፣ በሕዝቡ ፊት የሚወጣበት ቀን ስለደረሰ ተጨንቋል። ያስጨንቃል። ቅባት ያስጨንቃል። የሚመጣው ትንቢት ያስጨንቃል። እኔ ለስብከት ስጠራ ሰው ቀርቶ ነው። ቄስ በሊና ነበሩ ቸርቻችን። እሁድ ቀን እኛ ጋር ከሴሚናሪ ያልወጣ ሰው አይሰብክም። እኔ እሁድ አሸር ነኝ፣ መባ ነው የምሰበስበው። ቄስ በሊና ቀርተው ነው የሰበኩት። ማቀው ነገር የለም። ከዛ ሰብኬ በጣም ደስ አላቸው። ቸርቹ በጣም ልጅ የት ነበረ? እግዚአብሔር ምን ሰበክ ብትሉኝ እግዚአብሔር ያውቀዋል። ግን በቃ በጣም ደስ አላቸው። ትልቅ ሰዎች ናቸው። የኛ ቸርች ሰዎች ደግሞ
ኮሎኔል፣ ጀነራል፣ ዶክተር፣ ቅብርጥሶ ማለት ነው። እና ይሄ ልጅ በቃ አረ ይሄ ልጅ ከዛ የሚቀጥለው ጊዜ ፕሮግራም ቄሱ ጠሩኝና የሚቀጥለው 2 ሳምንት አንተ ትሰብካለህ ሲሉኝ ልጠፋ ፈራው፣ ደነገጥኩ። ምክንያቱም የምናገረው ነገር የለኝም፣ ተደበቅኩኝ። በቃ ቸርች ሁሉ መምጣት ጠላሁ። ያስፈራል፣ ልንገራችሁ፣ በእውነት ነው የምነግራችሁ፣ ያስፈራል። ደነገጥኩ፣ ተንቀጠቀጥኩኝ። በቃ ሳውልም እንደዛ ነው። ሳሙኤል ጋር ቤቱ ትንቢት ነግሮታል፣ መንግስት በእጁ ሰጥቶታል፣ እግዚአብሔር ካንተ ጋር ነው ብሎታል፣ ትፈለጋለህ ብሎታል። አባቱ ቤት መጥቶ ግን ደንግጧል። የማይሆን ነገር ነው የሰማሁታል። በዚህ ፊት እኔ መውጣት አልችልም። አገር ተሰብስቦ ኮንግሪጌሽን ተሰብስቦ ሳውል ሲፈለግ ይፈለጋል፣ የለም። በየነገዱ እየተፈለገ ተሰለፉ፣ የለም። ጭራሽ ቢል የለም። ቅባቱ መጣ። ሃሌሉያ! በሳሙኤል አሜን። እግዚአብሔር ቤት ሄድና እዛ እንደውም በዋቃ ስር ነው ያለልህ አለ። ሃሌሉያ! ሊጥ ስር አለ አለ። በቃ አያችሁ፣ ማን ይጠብቃል? ሊጥ ስር ሰው ይጠበቃል ብሎ በቃ እንዳይገኝ ከዛ ነው መዞ ያወጣው። አሜን ነው። አዎ፣ ያስደነግጣል። በዚህ የተቀባ ሰው ነው። በዚህ የተቀባ ክብር ያገኘ ሰው ነው። 40 ዓመት ነው እስራኤል ላይ የነገሰው። 38 ዓመቱን ግን በጦርነት በካውስ በችግር በመከራ ሟርተኞችን በመፈለግ ዘመኑን የጨረሰን 2 ዓመት ነው በሰላም የኖረው። 2 ዓመት ነው የድል ሰው የሆነው። 2 ዓመት ብቻ ነው እግዚአብሔርን እየሰማ የኖረው። አጭር ዘመን እየሰማን ከመኖር እግዚአብሔር ይጠብቃል። ዘመናችን ሁሉ ከሱ ጋር ይሆንልን። አሜን በሉኝ ባካችሁ። በመንፈስ ጀምረን በስጋ ከመጨረስ እግዚአብሔር ይጠብቃል። ከዛ በኋላ ነገር አመጣ እንጂ በእግዚአብሔር ነው እኮ የተቀባው። ታውቃላችሁ፣ በእግዚአብሔር። አሁን ሀገራችን ብዙ ነቢያቶች አሉ። አለፈው እንደውም ለማን ነው ሼር አደረግ ነበር። ለናታ ሼር አደረገው ነበር። ሁሉም ነቢያቶች ሀገራችን ያሉ ስህተተኞች አይደሉም። መነሻቸው ጠቅላላ ትክክል ነው። በእግዚአብሔር ፍርሃት የተነሱ ልጆች ናቸው። ከቤቱ የተነሱ ናቸው። አንዳንዶች ጸሎት ቡድን ነበሩ፣ አንዳንዶች ኳይር ነበሩ። ታውቃላችሁ፣ አንዳንዶች በቤተ ክርስቲያን ውስጥ ተወልደው ያደጉ አባቶቻቸውም እዛ የነበሩ ናቸው። ካደጉ በኋላ ያካሄድ ስህተት ነው ችግር ውስጥ የከተታቸው እንጂ ከመነሻቸው አይደሉም። ልክ እንደ ሳውል ከመነሻው ስህተተኛ አይደለም። ከእግዚአብሔር ጋር የነበረ በእግዚአብሔር ፈቃድ የመጣ ነው። እነሱ ስለፈለጉ እንደ አሕዛብ ነው ያሉት፣ ግን እኔ ቀብቼ ሰጣቸዋለሁ። ክብር ለእግዚአብሔር ይሁን። አሜን። ግን ሄደ። አንደኛ ሳሙኤል ምዕራፍ 15 ቁጥር 28 በጣም ከመሄዱ የተነሳ ሳሙኤል ወደሱ መጥቶ ዛሬ እግዚአብሔር መንግስትህን ካንተ ለሚሻል ለጎረቤትህ አሳልፎ ሰጠው፣ ተወሰደብህ አለው። እሪ ብሎ ልብሱን እንኳን ሲዝሉ ሲቀደር መንግስት እንዲሁ ተቀደደ ካንተ አለው። በቃ አሜን። አይመለስም። እግዚአብሔር ከጨከና አይመለስም። ይገርማችኋል። አይወሰድባችሁ። ቀኝ እጅ ነሳና እስቲ ልባርካችሁ። አይወሰድባችሁ። ጤናችሁ አይወሰድባችሁ። ሰላማችሁ አይወሰድባችሁ። ራያችሁ አይወሰድባችሁ። እንደጀመራችሁት የምትጨርሱበት ጸጋ እግዚአብሔር ይስጣችሁ። መንገድ ቀሪ አትሁኑ። አሜን። ትላንት በክብር ጀምሮ ዛሬ እንጀራ ተራ ከሚገኝ እግዚአብሔር ይጠብቃችሁ። አሜን። አዎ፣ ትላንትና ያንቀጠቀጣችሁት አጋንንት መልሶ አይደንፋባችሁ ፊታችሁ። አዎ፣ ዛሬም መጣችብኝ ይበል። አሜን። ዛሬም መጣብኝ ይበል። የእግዚአብሔር ክብር ይታይባችሁ። ክብር ለእግዚአብሔር። ይታያል እግዚአብሔር ክብር። አንድ ጊዜ መርካቶ የገጠመኝን ልንገራችሁ። ወንጌላዊ ሽበሽ የሚባል አለ። ብዙዎቻችሁ ታውቁታላችሁ። ሽበሽ ወደ ጌታ ሄዷል። አሁን ሽበሽ ታውቀዋለህ። በጣም የእምነት ሰባኪ ነው በቤተ ክርስቲያናችን። በጣም ማንም ታውቂዋለህ። ሽበሽ በጣም አደገኛ ሰባኪ ነው። እሱ ነው ዕቃ የሚገዛው። መርካቶ እንሂድ ብሎኝ መርካቶ ሄድን እና ሱቅ ውስጥ ገባን።
የጠመጠመች ሴት ናት፣ እስላም ናት። እዛ ነው ቃል እንገዛ ይገባሉ። ስንገባ ሴትዮዋ ምን አለች? ያ አላህ ያ አላህ የአምላክ ሰው መጣ። የአምላክ አታቀንም። ልትቆም አልቻለችም፣ ተንቀጠቀጠች ሴትዮዋ። ምን ነው የምትለው? የአምላክ ሰው መጣ። እኛም ቆመን ግራ ገባን። እግዚአብሔር የሚገለጥ አምላክ ነው። አሜን። ለማታምነው ለእስላሟ ነው እንደዚህ ያደረጋት። ይሄ የእሷ ንግግር ለሱ ህይወት ምን አመጣ? ይበልጥ እግዚአብሔርን እንዲፈራው አደረገው። እግዚአብሔር ለካ በእርምጃችን ሁሉ ይሰራል፣ በገባንበት ሁሉ ይሰራል። አሜን ነው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔርን አለመስማት ወገኖቼ ጸጋ ብቻ የሚወሰድ እንዳይመስላችሁ፣ እድሜም ይወሰዳል። አንዳንዶች ያለ ጊዜያቸው አንቀላፉ ይላል አይደል? ያለ ጊዜያቸው ተወሰዱ። ጤናም ይወሰዳል፣ ሰላምም ይወሰዳል፣ ጸጋ ብቻ አይደለም። ስለዚህ ሳውል ከዛ ጊዜ ጀምሮ ምን ሆነ ሲወሰድ? የተወሰደበት ሰው ደግሞ ቀሽቃዣ ነው። የማይገባበት ቦታ የለም፣ የማይነካው የማይጠጣው የለም። በየመቃብሩ ነው፣ በየሟርቱ ቤት ነው። መሮጥ ሆነ ስራው። ባዶ ነው፣ የለም ያ የክብር መንፈስ የለም። የተወሰደበት ክርስቲያን በምን እንደምታውቁ ታውቃላችሁ? በመጀመሪያ ደረጃ ተሳዳቢ ይሆናል። ምንም የሚፈራው ነገር የለም። ሰው ከሌለም በቦክስ ሊያጠናግርህ ይችላል። የተወሰደበት ይሄ ነው። ነገርተኛ ነው። በቃ ክብር የለውም። የሚያቆመው ተው የሚለው የሚገስጸው መንፈስ የለም። ፖዚቲቭ አቲቲዩድ የለውም። የተወሰደበት ሰው ወንድሙ ወድቆ ቢያይ አይራራለትም፣ እዛው ሊረግጠው ይፈልጋል። አይዞ ተነስ ወንድሜ አይለውም። የተወሰደበት ሰው ጨካኝ ነው። ርህራሄ ያጣል። የተወሰደበት ሰው ፍቅር የሚባል ነገር ያጣል። ሁልጊዜ አታክ ነው። ሁልጊዜ የተወሰደበት ሰው ምልክቱ ይሄ ነው። አለመስማት እግዚአብሔር ይወሰዳል። ስለዚህ በጸጋችን አንኩራራ። አሜን። ለእግዚአብሔር ካልተገዛን ይወሰዳል። የሶንደሰን እዚህ መጥቶ ለእግዚአብሔር ካልተገዛ እንዲህ እናንተ ደስ ብሏችሁ የምትሰሙት ቃል ይወሰድበታል። የኔ ቃል አይደለም። አሜን። ኤርምያስ ላይ ምን ይላል? ቃልህን በአፌ ምን አድርገው ይላል? አጣፍጠው ይላል። አሜን ነው። ክብር ለኢየሱስ ይሁን። እኔ ሰብክ ደስ አይላችሁም እንዴ? ያው ፈገግ አላችሁ፣ ደስ ይላችኋል። እንደዛ ግን ያጣፈጠው እሱ ነው። አሜን ነው። አዎ ቃልህን በአፌ ምን አድርጋለሁ? አጣፍጥ። አለዛ ኮሸሮ ነው፣ በቃ አሻሮ ነው። አሻሮ ታውቃለህ? አዎ ዘሎ የሚመለስ ነው። አሜን አያሰኝም። ካንተ ለሚሻል አለው ሳሙኤል ንጉሱ ጋስጤን ለምትሻል። ደግሞ እግዚአብሔር ሲወስድ ዝም ብሎ እኮ ወስዶ ሊያስቀምጠው አይደለም፣ ለሚሻል አይነ እያየ ይሰጠዋል። ለሚሻል ሁለቱም እንደዛ የሚል ቃል ነው ያለው። ሌላው በአንደኛ ሳሙኤል ምዕራፍ 28 ስለ ሳውል ነው የሚናገረው። እሱንም በተለየ ሁኔታ ይገልጠዋል። እግዚአብሔር ከእጅ ነጥቆ ለባሪያ ለዳዊት ከነስሙ ሜንሽን አድርጎ ምን እንደምትሆነ ያለው ነው ነገሩ። ከነስሙ እግዚአብሔር ለባሪያው ለዳዊት ከእጅ ነጥቆ ሰጠው። አልሰማልክ አይደለም ማለት ይነጥቃል እግዚአብሔር። አሜን። ክብር ለኢየሱስ ይሁን። አንደኛ ነገሥት ምዕራፍ 11 ቁጥር 11 በልጁም ዘመን መጣለት እግዚአብሔር ሰለሞን እግዚአብሔር ጥበብ ሰጠው፣ በሰማይና በምድር እንደሱ ጥበብ የተሞላ ሰው የለም።
ጸጋ ሰጠው። ያንን ቤተ መቅደስ ሰርቶ ጨረሰ። የእግዚአብሔር ክብር የወረደበት ዓለም ሁሉ ወደ ኢየሩሳሌም የሚመጣበትን በሰለሞን ዘመን ብሩ እንኳን እንደ ድንጋይ ሆነ ይላል። እግዚአብሔር ምድሪቱን ባረከ፣ ብልጥግና ሄደ። ልክ እንደኛ ሀገር አሁን ብሩ እንደበዛው ማለት ነው። ብዙ አይደለም ሲመነዘር፣ በቃ ብሩ በዛ እንደ ድንጋይ ሆነ ይላል። ያስቃችሁ እንጂ በዛ። ምን ብር የሌለው አለ እንዴ? አሁን 2 ሚሊዮን ምን 3 ሚሊዮን ምን የማያወራ የለም እኮ በዛ እንደ ሰለሞን ዘመን። ያ ግን ቫልዩ ትልቅ ነው። በዛ እስከዛ ድረስ ባረከው። በደጅ በውስጥ ካህናቶች ቦታቸውን ያዙ። የእግዚአብሔር ታቦት ቦታውን ያዘ። አምልኮ ሆነ በኢየሩሳሌም። ምዕራፍ 11 ላይ ግን ምን ይላል መሰላችሁ? እንዲያው እኮ የሚገርም ነው። ሰው እግዚአብሔር እየባረከው ሲመጣ ይቃዣል እንዴ? እኔ በጣም ነው የገረመኝ። በቃ እንደ ወገኖቼ ካጉል ቅዠት እግዚአብሔር ይጠብቃችሁ። አሜን። ምዕራፍ 11 ምን ይላል እኮ በጣም የሚያስገርሙ ሴቶች፣ በጣም የሚያስገርሙ የሚያስፈሩትን በእነሱ ፍቅር ተነደፈ፣ አገባቸውም ይላል። ጭራሽ ነገር ጀመረ። በቀን 3 ጊዜ የተገለጠለትን አምላኩን እግዚአብሔርን ትቶ ይላል። ዋው! እንዴት አይነት ድፍረት ነው! በቀን 3 ጊዜ የተገለጠልን አምላኩን እግዚአብሔርን ትቶ ብዙ ጣዖቶችን በኢየሩሳሌም መቅደስ ፊት ለፊት ተከላቸው። ከጣዖቶቹ አንዱ ልንገራችሁ፣ ሞሎቅ የሚባለው ነው። ሰው አእምሮ ሲወሰድ የማይሰራው ነገር የለም። ሞሎቅ ማለት የሚመለከው ሴቶቹ ራቁታቸውን ይገባሉ፣ ወንዶቹ ራቁታቸውን ይገባሉ። እዚህ ጋር መሰዊያ አለ። በሴክስ የሚደረግ አምልኮ ነው። ከየትኛውም እንደሆነ አይታወቅም። አለ፣ በዘመኑም አሉ እንደዛ የሚያደርጉ። ወርሺፕ ያደርጉበት ጀመር። እግዚአብሔር የቀደሰውን ትውልድ እንዲመጣ ወንድና ሴትን ያጋባበት ዓላማን ለመምታት ዘርን ለመምታት የሚደረግ አምልኮ ነው። ልጆች እንዳይወለዱ የሚያደርግ የሞሎቅ አምልኮ ያ ያን አደረገ። እግዚአብሔር መጣ። መንግስትህን ካንተ ቀድቻለሁ። አሜን። እግዚአብሔር ይናገራል። ካልሰማ ሰው እግዚአብሔርን ካልፈራ ጸጋ ይወሰዳል፣ ስጦታ ይወሰዳል። አሜን። እግዚአብሔር ምን አለ ለባሪያ ኢዮርብዓም ስልጣን ያገኘው ያን ነው። ኢዮርብዓም የሱ እኮ ወታደር ነበረ፣ የሱ ተላላኪ ነበር። ምንም አያውቅም። ልኮት ወደ አንድ ቦታ አውራጃ ገዥ አድርጎ ሲሾመውና ወደዛ ሲሄድ ነው ነብዩ በመንገድ አግኝቶት ልብሱን አዲስ ልብስ ለብሶ ይላል ነብዩ። አጠገቡ ሲደርስ ያን አዲስ ልብስ ለ2 ተረተረው። ከዛ ለ10 በተነውና 10ሩን ግዛት እግዚአብሔር ላንተ ሰጥቻለሁ ይልሃል አለው። ይወሰዳል። የማይወሰድ ነገር የለም። በአዲስ ኪዳን ላይ ያለውን ተናግሬ ይወሰዳል የሚለውን እጨርሳለሁ። የሉቃስ ወንጌል ምዕራፍ 16 ቁጥር 3 ማን የሚያነብልኝ? መንጌ አንብብልኝ። 16 ቁጥር 3 16 ቁጥር 3 ቁጥር 3 ብቻ
እሺ ይበቃ። አሁን ምን አለው? ጌታዬን መጋቢነት ከኔ ይወስዳል። እንደፈለገ ሲጨማለቅ የነበረ መጋቢ ነው። ካርታ ሲጫወት የነበረ መጋቢ። አንድ ቀን ግድ የሌለው የጌታውን ገንዘብ እንደፈለገ የሚበትን ጌታው ይሄን ሰምቶ መጣ። ነገሩት ለጌታው ሰዎች። ገንዘብን ዝም ብሎ ነው የሚበትነው፣ ያንተን ነገር ዝም ብሎ የሚያበላሽ ነው። አንተ ግን መጋቢ አድርገዋል፣ ፓስተር አድርገዋል። እዚህ ልሂድላችሁ እንዲገባችሁ። ፓስተርነትም ይወሰዳል። እሺ አሜን ነው። በቤቱ ላይ ነው የሾመው መጋቢ አድርጎ። እንደፈለገ ቄስ ወንደሰን እዚህ እንደፈለገ መሆን አይችልም። እናንተም የእግዚአብሔር ልጆች ናችሁ፣ እኔም የእግዚአብሔር ልጅ ነኝ። አሜን ነው። ስርዓት ያስፈልጋል፣ ስርዓት ያስፈልጋል። ለምመግበው ህዝብ መጠንቀቅ አለብኝ። ለምመግበው ህዝብ መዘጋጀት አለብኝ። ለምመግበው ህዝብ መለመን አለብኝ። ሁል ጊዜ መጋቢ አድርጎ ከሰጠው ጋራ ግንኙነት ያስፈልጋል። አሜን ነው ወይ? አዎ። ወፍራም አሜን። በዚህ ጋር ያላችሁ አዎ። ጨነቀው። አሁን መጋቢነት የሰጠው መጣበት ጌታው። ጌታ ይመጣል። አሜን። ጌታ ይመጣል። አገልጋዮች ስሙ፣ አታሹፉ። ጌታ ይመጣባቸዋል፣ በፊታችሁ ይቆማል። እኔ እነግራችኋለሁ። አንዳንድ ሰዎች እዚህ ካላችሁም ራሳችሁን አድባችሁ ብትመለሱ ይሻላችኋል። ክፍያ ሰማይ ቤት አይደለም ያንቺም ያለው ያንተም ያለው፣ ክፍያችሁ እዚህ ምድር ላይ ነው። እነግራችኋለሁ። ሰው የዘራውን ያጭዳል የሚለው ቃል ሰማይ ቤት አይደለም የምታጭደው፣ እዚህ ምድር ነው የሚያሳጭድህ። እንዲህ የሚነግራቸው አስተማሪ ስለሌላቸው ነው ብዙዎች የሚፋነኑት። ይላሉ እዛ እዚህ አይደለም፣ እዙ ነው ዋጋህን የምትቀበለው። እያንዳንድ አድበ ቁጭ በል፣ አፍህን ጠብቅ፣ ክርስቶስን ስማ፣ ታዘዝ፣ በፍቅር ተሞላ። አሜን። እዚሁ ነው ጉድ ያለው። ልንገራችሁ፣ የወለዳችሁ ደግሞ ካላችሁ ልጆች ያለን ብዙ ነን። በልጆቻችን ላይ ፋንጫወት። ሮብለታ እግዚአብሔር እየተናገረን በጣም ነው ልቤ ተሰነጠቀው። አንቺ ለልጅሽ ተጠንቀቂ ያላት። በቃ ለልጆቻችሁ ተጠንቀቁ። የእናንተ በደል ወደ ልጆቻችሁ እንዳይሄድ። እስከ 7 ቤት ድረስ ይሄዳል አንድ ሰው የሚሰራው ግፍ። በአንድ ማስረጃ ልንገራችሁ። ሰፈሬ አንድ ዳኛ ነበሩ። ጠዋት ጠዋት በራቸው ላይ ብዙ ሰው ነው የሚሰለፈው። ሰውየው ሲመጡ ይደፋሉ ምናምን፣ ደግሞ የሚይዙት ነገር አለ እና አይገባንም እኛ ልጆች ሆነን። ሰውየው ወደ 8 ልጆች ነበራቸው። ሰውየው በሰው ህይወት የተጫወቱ ናቸው። ለካ ዳኛ ናቸው። የብዙ ህዝብ እንባ አላቸው። የብዙ ህዝብ እንባ በግፍ ነው የሚፈርዱት። ብዙ የሚያለቅስባቸው ሰው አለ። የሚገርማቸው የሰውየው ጣጣ ወደ ልጆቻቸው ሄደ። አንድ የረባ ልጅ የላቸውም። አንድ እኔ ጌታን ካወቅኩ በኋላ ገብቶኛል ነገሩ። አንድ ቄስ ወንደሰን ለምን ትጠነቀቃለህ ብትሉኝ፣ ለሁለቱ ልጆቼ ስል እጠነቀቃለሁ። እኔ የሰራሁት ዳሜጅ ልጆቼ ላይ እንዲመጣ አልፈልግም። ይግባችሁ፣ ይሄ መልእክት ነው። አሜን። እኔ የሰራሁት ዳሜጅ ልጄ ጋር እንዲመጣ የጌታ ናቸው። ክብር ጥሶ ይሄ ፔንቴ ፉከራ አያዋጣም። መጽሐፉ ይሄንን የሚለው ትራንስፈር ያደርጋል። በረከት እንደሚጋባ ታምናላችሁ አይደለም? መርገምም እንዲሆኑ ይተላለፋል። መኖር በስርዓት ነው። መኖር በእውነት ነው። መኖር በፍቅር ነው። መኖር በንስሐ ነው። አያችሁ፣ በቃ ይሄ ከሆነ ይሆናል። ስለዚህ መጋቢነቴን አለ። መጋቢነቱን እኮ ይፈልገዋል። አይገርማችሁ? እንደፈለገ እየሆኑ የሚሆኑ አገልጋዮች አሉ። እንደፈለጉ ይፈልጉታል እኮ፣ ግን እንደፈለጉ የአምላካቸውን ስራ እየበተኑ የጌታቸውን ስራ እየበተኑ ግን አንድ ነገር አውቋል። መጋቢነቴን ከኔ ምን አለ? ይወስደዋል።
ይወሰዳል። አገልጋይነት ይወሰዳል። አገልግሎት ይወሰዳል። ስለዚህ ጌታን እያየን እያከበርን አስጢን እንደተወሰደባት ይወሰዳል። የምዕራፍ 1 ዋናው ትልቁ ቁም ነገሩ ምንድነው? ይወሰዳል። እግዚአብሔርን የማይሰማ ሰው ጸጋው ይወሰዳል፣ ኃይሉ ይወሰዳል፣ ክብር ይወሰድበታል፣ እርቃኑን ይቀራል። እግዚአብሔርን የሚያከብር ደግሞ ቅባቱ ይበዛለታል፣ ኃይሉ ይበዛለታል፣ መታደሱ ይበዛለታል፣ እየጨመረ ይሄዳል። አሜን ነው ወይ? ክብር ለእግዚአብሔር ይሁን። ይህን ቃል ተናግሬ እጨርሳለሁ። ዮሐንስ ወንጌል ምዕራፍ 21 ደቀ መዛሙርትን ሲጠራቸው በአዲስ ኪዳን ልጨርሰው ብዬ ነው። አሳ ጠማጅ ነበሩ። ሁሉንም የጠራቸው ከባህር ላይ ነው። ከአንድ ቦታ እንደው ደና ከሚባል ቦታ እንኳን የተጠሩ አይደለም። ሁሉም ከባህር ላይ ነው። ከልፋት ቦታ ነው የተጠሩት። ከድካም ቦታ ነው የተጠሩት። ከማቴዎስ ወንጌል ምዕራፍ 3-4 ጀምራችሁ ስትሄዱ ጥሪያቸው ሁሉም ከባህር ላይ ግን እሱ ከዛ በኋላ በዓላማ ነው የጠራቸው። ከእንግዲህ በኋላ ሰው አጥማጅ አረጋቸዋለሁ እያለ አቅጣጫቸውን እየለወጠ ፖስታቸውን እየለወጠ ከሱ ጋር አብረው እየከረሙ እነሱ ካሁን በኋላ ከአሳ ጋር ሳይሆን ከሰው ጋር የሚያገናኝ ኑሮ ሊያስጀምራቸው 3 ዓመት ተኩል አብረው ነው የኖሩት። ይህን ዓላማ ነው የሰጣቸው። ጌታ ኢየሱስ ክርስቶስ ለዓለም ሁሉ ራሱን በመስቀል ላይ አሳልፎ ከሰጠ በኋላ እነ ጴጥሮስ አይሁድ ይገሉናል ብለው በአንድ ቤት ውስጥ ዘግተው ቁጭ ብለው ነበር። እሱ ግን ድንገት ከትንሣኤ በኋላ በመካከላቸው ሰላም ለእናንተ ይሁን ብሎ መጣ። አዩት። ቶማስ አልነበረም። ሲጠራጠር ለሱም ብሎ እንደገና መጣ። አሳያቸው። ተደሰቱ፣ መንፈስም ተሞሉ። አሁን ጌታ ሄዷል። ይሄን ካሳየ በኋላ ይሄ እንኳን አይመልስም፣ ይሄ እንኳን አያስተካክልም፣ ይሄ እንኳን ወደ ዓላማ አያመጣም እንዴ? ዋናቸው እንደ አይን ያዩት እንደሆነ አላቅም። ጴጥሮስ ምዕራፍ 21 ላይ ወደ ጥብርያዶስ ባህር ሄዳለሁ፣ አሳ ላጠምድ ሄዳለሁ አላቸው። ከ3 ዓመት ተኩል በኋላ የተጣለ መረብ ሊነሳ ነው። የተወውን ሊነሳ ዮሐንስም አለ። እሱ ነው ሄዳለሁ ያለው። ከሱ ድምፅ የተነሳ ሁሉም ጠቅላላ ሄዱ። መሄድ ብቻ አይደለም፣ ጀመሩ። ያን የተውትን የዛሬ 3 ዓመት ተኩል የተውትን ዛሬ መጀመር። ወገኖቼ በጣም ዓመታት ቆጥራችሁ የተዋችሁትን ነገር ዛሬ ከመጀመር ጌታ ይጠብቃችሁ። እንደ አዲስ ከመጀመር ጌታ ይጠብቃችሁ። ኧረ ወፍራም አሜን። እሱ ያከስረናል፣ ጥሪያችንን ያስጥለናል፣ ከእግዚአብሔር ሐሳብ ያጎለናል። የተውትን እዛው ባህር ላይ መረቡን ቢሉት አይዝም። ጌታ ግን መጥቶ ቆሟል። ጌታ መጥቷል እኮ ቆሟል። ማን ይወቀው? ማይወቀው ቆሟል እኮ መጥቶ። ማይወቀው ጴጥሮስ አያውቀውም። የዘብዴዎስ ልጆች አያውቁትም። ቶማስ አያውቀውም። ሊያውቀው አይችልም። መጥቶ ቆሟል። ለምንድን ነው ያላወቁት? በፈቃዳቸው የሚሄዱ ሰዎች እሱን አያውቁትም። ቢመጣ እንኳን አታውቂውም። እኔ ነግርሻለሁ፣ ቢመጣ እንኳን አታውቀውም። ዝም ብለን ነው የምንጨፍረው። ሰው በፈቃዱ እርምጃ ከሄደ ክርስቶስ እዚህ መጥቶ እያለ እሱን ማወቅ አይችልም። ክርስቶስን ማወቅ የምንችለው በሱ ፈቃድ ውስጥ ስንሆን ነው። አሜን ትላላችሁ? አይናችን ይበራል። ያኔ አይናችን ይበራል። አላወቁትም። ቆሟል። እሱ ብቻ ነው እንደሚገርማችሁ። ቆሞ እኮ ምን አላቸው? ልጆች ሆይ የሚበላ አላችሁን ሲሉት የለንም። ማነው ደግሞ ይሄ? እየተናገረም አያውቁትም። እግዚአብሔር ከእንዲህ አይነት ዕውርነት ይጠብቀን። ኧረ ወፍራም አሜን። እንደገና አሜን። እንዴት አይነት ድህነት! ቆሞ እያለ እየተጣራ ለማወቅ። ትናንትና አብረውት የነበሩ፣ ትናንትና በየከተማው በየመንደሩ በየሀገሩ አብረውት የነበሩ
ዛሬ ሲናገር አለማወቅ ምን አይነት ክራይሲስ ነው ይሄ? ምን አይነት ድህነት ናት? የዘመኑ ቤተክርስቲያን ይሄን ነው የምትመስለው። ልንገራችሁ፣ ብዙ የማይታዘዙ ሰዎች ስላሉ፣ ብዙ እግዚአብሔርን የደፈሩ ሰዎች ስላሉ እግዚአብሔር ሲናገር እሱ ይናገር ማይናገር እንኳን አያውቁም። ስለዚህ ክብር አይሰጡትም፣ ምንም አይመስላቸውም። ለአንዳንዶችማ ትንቢት ማሾፊያ ነው እኮ፣ ማሾፊያ ነው እኮ። እኔ በትንቢት አላሾፍም። እዚያ ያላችሁ ሁሉ ብትተነብዩብኝ ደስ ነው የሚለኝ። አዎ እርስ በርሳችሁ ትንቢት ተነጋገሩ አይደለም የሚለው? አዎ የሚያሾፍ ያሾፍ፣ እኔ ግን አላሾፍም። መጥቶም እያለ ልጆች ሲሉ የማያውቁ ድምፁ ተወስዶባቸዋል። ዋው! ሰው በፈቃዱ ሲሄድ የሱ ህልውና፣ የሱ ተቺንግ፣ የሱ ስሜት ይወሰድበታል። እርቃኑን ነው የሚሆነው። ስጋ በቃ እንደ ስጋ ይገባል፣ እንደ ስጋ ይናገራል። ተወስዶባቸዋል። እሱን ማወቅ ተወስዶባቸዋል። እየደከሙ ነው ያሉት። ግን አንድ ሰው አለ የሚመልስ። በአንድ ሰው ምክንያት እንባረካለን። እሱ ወዲያው ድምፅ አወጣ። ከሱ ድምፅ በኋላ ለጴጥሮስ ጌታ እኮ ነው። ሃሌሉያ አሜን። እስቲ 1 2 3 ላለ ሁላችንም ይሄን ቃል እንበለው። ጌታ እኮ ነው። አረ ድገሙት። ጌታ እኮ ነው። ከጉድ ያወጣን ጌታ እኮ ነው። ከበሽታ ያወጣን ጌታ ነው። ጌታ እኮ ነው። እንዲህ የሚል አስደነገጣቸው። ያኔ ነው ጴጥሮስ ወደ ህይወቱ የመጣው። ያለውን ለቀቀ፣ ጣለ። የተንገበገበበትን ጣለ። የሞላልኝ ያለውን ጣለ። ራሱን ወስዶ ወደ ባህር ጣለ። እነሱ ከሳቡት አሳ እንኳን አላበላቸው። ምሳ ብሎ አላቸው። አዘጋጅቶ ነው የጠበቃቸው። አሜን። ክብር ለኢየሱስ ይሁን። የሱ መገኘት ይሆነልን። በመስማት ሚስ ከማድረግ እሱን በመስማት የሱ መገኘት ይሆነልን። የማይሰማ ግን ጸጋ ይወሰዳል። አሜን። ዛሬ በአጠቃላይ እንግዲህ ምዕራፍ 1 ብቻ ነው ያየሁት። በምን በሚርስ ማይሰማ መጽሐፍ አስቴርን ስታነቡት ማይሰማ አጥንት። አስቴር ለምን ሄደች? አስቴር ለምን መጣች? ስትመጣ በዓላማ ነው። የአስቴርን ዓላማ የሚቀጥለው ሳምንት ቅዱስ ቁርባን አለ፣ ግን አጠር ባለ መልኩ ገልጸዋለሁ። ቆመን እንጸልያለን። ቄስ ብሩክ ወደዚህ መጥቶ በጸሎት ይጨርስልናል። በዛው ታሰናብተናል። እንጸልይ። ክብር ለእግዚአብሔር ለአምላካችን ለያው ቃሉን ስለሰጠን፣ ስላስተማረን፣ ስለመከረን፣ ስለገሰጸን የአምላካችን ስም የተባረከ ይሁን። ይህን መዝሙርን ዘምርና እንጸልያለን። መባረክን የምታውቅ የኛ ጌታ ዛሬም ደግመህ ባርከን። የኛ ስጋ ሞቶ አንተን እንድናይ እያልን በጸሎት መንፈስ እንዘምረውና እንጸልያለን። መባረክን የምታውቅ የኛ ጌታ መዳሰስን የምታውቅ የኛ ኢየሱስ ዛሬም ደግመህ ጎብኘን እንደ ቃል እኛ ስጋ ሞቶ አንተን እንድናይ መባረክን የምታውቅ የኛ ጌታ መዳሰስን የምታውቅ የኛ ኢየሱስ
እኔም ደግመ ጎብኘን እንደ ቃል የእኛ ሥጋ ሞቶ አንተን እንድናይ መባረክን የምታውቅ የእኛ ጌታ መዳሰስን የምታውቅ የእኛ ኢየሱስ ዛሬ ደግመ ጎብኘን እንደ ቃል የእኛ ሥጋ ሞቶ አንተን እንድናይ። ብርቱ መልእክት ነው እግዚአብሔር የላከው። ቄስ ወንደሰን ሲያስተምር አንድ ቦታ ላይ በጣም ነው የገረመኝ። ደቀ መዛሙርቱ ኢየሱስ ፊታቸው ሆኖ አላወቁትም፣ አላዩትም። ያዩታል ግን አላወቁትም። ተሸፍኖባቸው ነበረ። ጌታቸው፣ አስተማሪያቸው፣ የሞተላቸው፣ ያዳናቸው፣ ስለ እነሱ የተሰቃየ እሱን ግን አላወቁትም ነበር የሚለው በጣም ነው የገረመኝ። እንደዚህ እንዳይሆንብን ዓለም የወደቀችበት ዓለም የጠፋችበት ይህን ጌታ አላይ ብላ ነው። ጥበብ፣ ምልክት፣ ማረጋገጫ፣ ፍልስፍና ስትል የተገለጠውን አዳኝ ኢየሱስ መሲሁን ማየት አቅቷት ነው። የሚሰበከውን የሚነገርለትን ማየት አቅቷት ነው። ይህም በቤተ ክርስቲያን እንዳይሆን፣ ይህም በምዕመናን መካከል እንዳይሆን የሸፈነብን ነገር ወድቆ የእኛ ነገር ከፍ ብሎ ከሆነ ያ ተመቶ ወድቆ እሱን እንድናይ፣ እሱን እንድናከብር፣ በሱ መንፈስ እንድንቆም፣ በሱ መንፈስ እንድናድግ ጌታ ሊመለስ በደጅ ነውና ልናየው በቅርብ ነውና ሳናፍር በድፍረት በደስታ እንድንገናኘው እሱን ማየት ይሆንልን። መባረክን የምታውቅ የእኛ ጌታ መዳሰስን የምታውቅ የእኛ ኢየሱስ ዛሬም ደግመ ጎብኘን እንደ ቃል የእኛ ሥጋ ሞቶ አንተን እንድናይ መባረክን የምታውቅ የእኛ ኢየሱስ መዳሰስን የምታውቅ የእኛ ኢየሱስ ዛሬም ደግመ ጎብኘን እንደ ቃል የእኛ ሥጋ ሞቶ አንተን እንድናይ መባረክን የምታውቅ የእኛ ጌታ መዳሰስን የምታውቅ የእኛ ኢየሱስ ዛሬም ደግመ ጎብኘን እንደ ቃል የእኛ ሥጋ ሞቶ አንተን እንድናይ። ጸጋው ይብዛልን፣ ምሕረቱ ይብዛልን። እሱን ማየት ይሁንልን። ተስፋችን ከኛ እንዳይወሰድ የተሰጠን ከኛ እንዳይ